በ2018 ዓ.ም በፕራይቬት የ12ኛ ክፍል ሀገር አቀፍ ፈተና መፈተን የምትፈልጉ ተማሪዎች አብዛኞቻችሁ በቴሌግራምም በዩቲዩብ ቻናላችንም በተደጋጋሚ ስለ ፕራይቬት ኢንትራንስ ኤግዛም ፈተና ስትጠይቁ ነበር። እናንተ ወደ ጠይቃችሁኝ ጥያቄ ሲሄድ የመጀመሪያው ፕራይቬት ለመሙላት ምን ምን ዶክመንት ያስፈልጋል፣ ፎርሙ እንዴት ነው የሚሞላው፣ ሪሚዲያል እየተማር መሙላት ይቻላል ወይ፣ ፕራይቬት ከአንድ ጊዜ በላይ መሙላት ይቻላል ወይ፣ ምን አይነት ተማሪ ነው ፕራይቬት መሙላት የሚችለው፣ ሪሚዲያል ከመማርበት ዩኒቨርሲቲ ሆኜ ፕራይቬት መሙላት እችላለሁ፣ እንደገና ሪሚዲያል ኤግዛም ተፈትኜ ወደ ቤተሰብ ሲሄድ አካባቢ ሆኜ ኢንትራንስ ኤግዛምን በፕራይቬት መውሰድ እችላለሁ ወይ፣ ፕራይቬት የሚሞላበት ቀን መቼ ነው፣ ፕራይቬት ለመሙላት ክፍያው ስንት ብር ነው፣ ፕራይቬት ማለፊያውን ውጤት ስንት ይሆናል፣ ኢንትራንስ ኤግዛም መቼ ነው፣ ፈተናው ከዚህ ዓመት የ12ኛ ክፍል ተፈታኞች ጋር ተመሳሳይ ነው ወይ እያላችሁ በጣም በርካታ ጥያቄዎችን ጠይቃቸዋል። ዛሬ እናንተ ከጠየቃችሁኝ ጥያቄ በመነሳት የ2018 ዓ.ም ኢንትራንስ ኤግዛም በፕራይቬት ለምትፈተኑ ተማሪዎች በሙሉ ዲቴል የሆነ ማብራሪያ ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ከመጀመራችሁ በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻዩ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን መረጃዎች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና በዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በ2018 ዓ.ም ፕራይቬት ሞልታችሁ ኢንትራንስ ኤግዛም ለመውሰድ የምትፈልጉ ተማሪዎች በሙሉ እንግዲህ ወደ ጥያቄዎቻችሁ ስንሄድ ጥያቄዎቻችን በሶስት ከፍየዋለሁ። ወደ መጀመሪያው ፓርት ስንሄድ ፕራይቬት ለመሙላት ምን ዶክመንት ያስፈልጋል የሚለውን እናያለን። እንግዲህ ፕራይቬት ለመሙላት የሚያስፈልጉ ዶክመንቶች አሉ። ከነዚህም ውስጥ እንግዲህ እዚህ ጋር እንደምታዩት ፕራይቬት ለመሙላት ፎርም መሙላት አለባችሁ። ኦንላይን ፎርም ነው። ይሄንን ኦንላይን ፎርም መሙላት አለባችሁ። እንግዲህ እዚህ እንደምታዩት እነዚህን ፎርሞች read carefully and understand the criteria and necessary documents then and continue ይላል። ግን ይህንን ኬርፉሊ ካነበባችሁ በኋላ የሚያስፈልጉት ዶክመንቶች በሙሉ እዚህ ላይ አሉ። እዚህ ላይ ያሉትን መረጃዎች ካነበባችሁ በኋላ ነው ፎርሙ መሙላት እንችሉት ማለት ሰው። በአጠቃላይ ግን የሚያስፈልጉ ዶክመንቶች ከዚህ በፊት የነበራችሁ ስትፈተኑ የነበራችሁ አድሚሽን ካርድ፣ የተፈተናችሁበት ኤግዛሚኔሽን ይር፣ የቅርብ ጊዜ ፎቶግራፍ እና ፉል ኔም በጣም ያስፈልጋል። አፕላይ ለማድረግ የሚያስፈልግ ክፍያ አለ፣ እሱም መክፈል ይጠበቅባቸዋል። እና ከዚህ በፊት ኤንትራንስ ኤግዛም ማለፊያ ውጤት ያላመጣችሁ መሆን አለባችሁ ማለት ነው፣ አፕላይ ለማድረግ ማለት ነው። እንዴት ነው የሚሞላው የሚለውን ለማየት እንግዲህ ስቴፖቹ እዚህ ጋር አሉላችሁ። ስቴፑ ቀኑ ሲደርስ እኔ ያንድን ሰምፕል ተማሪ ፈቃደኛ የሆነን ተማሪ በመሙላት በቪዲዮ መልክ ሰራላችኋለሁ። እስከዛው ግን ስቴፑን እያንዳንዱን ስቴፕ የምትፈልጉ ከሆነ ከዚህ በፊት የነበረ ፎርም ነው፣ እሱን የቴሌግራም ቻናል ላይ አስቀምጥላችኋለሁ። ፎርሙን እስከዛ የሚያስፈልጉ ዶክመንቶችን ዲቴል ማንበብ ትችላላችሁ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ታገኝታላችሁ። ጆይን በማድረግ እነዚህን ዶክመንቶች ማግኘት ትችላላችሁ። ፎርሙ እንዴት እንደሚሞላ እየሞላን ጊዜው ሲደርስ የምናይ ይሆናል ማለት ነው። ሌላው ሪሚዲያል እየተማርን ፕራይቬት መሙላት እንችላለን ወይ ነው? አዎ ይቻላል። ሪሚዲያል እየተማሩ ፕራይቬት መሙላት ይቻላል። ፕራይቬት ስትሞሉ ግን ካላችሁበት ዩኒቨርሲቲ ሆናችሁ ትሞላላችሁ። ኦንላይን ነው። የሚያስፈልጉት ዶክመንቶችና ክፍያውን ትፈጽማላችሁ። ከዛ በኋላ ወደ ቤተሰቦቻችሁ ምናልባት ከቤተሰቦቻችሁ ራቅ ያለ ዩኒቨርሲቲ ካላችሁ ወደዛ ሄዳችሁ የምትፈተኑ ይሆናል ማለት ነው። ፕራይቬት ሁለቴና ከዛ በላይ መሙላት ይቻላል? አዎ ይቻላል። እስካሁን ስፔሲፋይ ተደርጎ እዚህ ጋር ሪኳየርመንት ዶክመንቶቹ ላይ ክራይቴሪያዎቹ ላይ ምንም ስቴት የሚያደርግ ነገር የለው፣ ይቻላል ነው። ምን አይነት ተማሪ ነው ፕራይቬት መሙላት የሚችለው? እንግዲህ ፓስ ማርክ ያላመጣ ወይም 300 እና ከዚያ በላይ ያላመጣ ተማሪ ብቻ ነው ፕራይቬት መሙላት የሚችለው። ማለፊያ ውጤት ያመጣ ተማሪ ፕራይቬት መሙላት አይችልም። ሪሚዲያል ከመማርበት ቦታ ሆኜ ፕራይቬት መሙላት እችላለሁ ወይ? ከዛ በኋላ ሪሚዲያል ኤግዛም ከተፈተንኩ በኋላ እንደገና ወደ አካባቢ ሄጄ ኢንትራንስ ኤግዛም ፕራይቬት ኢንትራንስ ኤግዛም መፈተን እችላለሁ? አዎ ይቻላል። ሌላውና እንግዲህ ወደ ሁለተኛው ፖይንት ስንሄድ ፕራይቬት የሚሞላበት ቀን መቼ ነው? ፕራይቬት ሲሞላ ልክ እንደዚህ ቴሌግራም ላይ ከዚህ በፊት የ2017 ፕራይቬት ኢንትራንስ ኤግዛም ማስታወቂያ ትምህርት ሚኒስቴር ያወጣው ነው። ፕራይቬት እስከመቼ እንደሚሞላ ይፋ ያደርጋል። የዛኔ ይፋ ሲደረግ ነው መሙላት የሚቻለው ማለት ነው። ድረገጹ ይሄ ነው። ሬጂስተር eas.et/online ነው። ይህን በመጠቀም በኦንላይን ነው መሙላት የሚቻለው ቀኑ ሲገለጽ ማለት ነው። የዛኔ የተከታተልነኛ ቀኑን በቴሌግራምን
በዩቲዩብ ቻናላችንም ሼር የምናደርጋችሁ ይሆናል። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ በዚህ አጋጣሚ ቤተሰብ ይሁኑ። ክፍያው ስንት ብር ነው ይላል። ክፍያው እንግዲህ እስካሁን ስቴት የተደረገው ክፍያው የሚፈጸመው በቴሌ ብር ነው። በቴሌ ብር ብቻ ነው የሚፈጸመው ክፍያውም 750 ብር ነው አምና የነበረው። አሁን አይዶን ነው ግን 750 ብር ይሆናል ብዬ አስባለሁ። ከዛ ከፍ ካለም ያው ጊዜው ሲደርስ ቼክ የምናደርገው ይሆናል። ግን ክፍያው በቴሌ ብር ነው የሚፈጸመው። ፕላስ ቱዛት ደግሞ 750 ብር ይሆናል ብለን ኤክስፔክት እናደርጋለን ማለት ነው። ሌላውና ወደ ሶስተኛው ፖይንት ስንሄድ የፕራይቬት ማለፊያ ነጥብ ስንት ይሆናል ይላል። እንግዲህ እስካሁን ከነበረው ማንኛውም ተማሪ ኤንትራንስ ኤግዛም ተፈትኖ ከግማሽ በላይ ግማሽና ከዚያ በላይ ያመጣ በቀጥታ ፍሬሽማንን ጆይን ማድረግ ይችላል ነው የሚለው። እንግዲህ አዲስ ነገር ካለ የምናይ ይሆናል። ኤንትራንስ ኤግዛም መቼ ነው ለሚለው ጥያቄ ደግሞ እንግዲህ ከዚህ በፊት የ2018 ዓ.ም ኤንትራንስ ኤግዛም እና ኤንትራንስ ኤግዛም ኮንተንትን በተመለከተ ከዚህ በፊት የሰራሁት ቪዲዮ አለ። ይህንን ቪዲዮ ዲቴል የሆነ ማብራሪያ ያለው ይህንን ቪዲዮ ገብታችሁ እንድታዩት ከመንድ አደርጋችኋለሁ። በዛውም ኤንትራንስ ኤግዛም ኮንተንቱ ምን እንደሆነ አንደርስታንድ ማድረግ ስለምትችሉ ማለት ነው። ይህንን ቪዲዮ ኤንትራንስ ኤግዛም መቼ እንደሆነና ኤንትራንስ ኤግዛም የምትፈተኑት ፈተና ኮንተንቱ ምን እንደሚይዝ ይህን ቪዲዮ ማየት ትችላላችሁ ማለት ነው። ሌላው እንግዲህ የፕራይቬት ፈተና ከዚህ ዓመት 12ኛ ክፍል ተፈታኞች ጋር ተመሳሳይ ነው ወይ ነው? እንግዲህ ፈተናው ተመሳሳይ ነው። ከዚህ በፊት በነበረው ትሬንድ ስንሄድ ለፕራይቬትም ለሬጉላርም ተብሎ የሚከፋፈል ትሬንድ የለም። ዊ ሆፕ ተመሳሳይ እንደሚሆን በዚህ ምክንያት የ2018 ዓ.ም ኤንትራንስ ኤግዛም ፈተናን ኤግዛም ኮንተንት እና ኤግዛም ዴት እንድታዩት ሪከመንድ አደርጋችኋለሁ። ይህን ቪዲዮ የ2018 ዓ.ም ኤንትራንስ ኤግዛም ኮንተንት ኤንድ ኤግዛም ዴት ዝርዝር መረጃ የሚል ይሄ ተምኔል አለው። ይህን ቪዲዮ እንድታዩት ሪከመንድ አደርጋችኋለሁ። እንግዲህ በ2018 ዓ.ም በፕራይቬት ኤንትራንስ ኤግዛም ለመፈተን ያሰባችሁና እቅዱ ያላችሁ እየተዘጋጃችሁ ያላችሁ ተማሪዎች እንግዲህ ፕራይቬት ፎርም የሚሞላበት ቀን ይፋ ሲደረግ እንደተለመደው በቴሌግራም ቻናላችንም በዩቲዩብ ቻናላችንም እየተከታተል የምናሳውቃችሁ ይሆናል ማለት ነው። በአጠቃላይ ግን ከዚህ በፊት ቴሌግራም ላይ ባስቀመጥኩት ፑል መሰረት በ2018 ዓ.ም ኢንትራንስ ኤግዛም ፕራይቬት ሞልታችሁ መፈተን የምትፈልጉ ተማሪዎች ስለ ፕራይቬት ማወቅ የምትፈልጉትን መረጃ በሙሉ እዚህ ኮሜንት ሴክሽን ላይ አስቀምጦልኝ ጠቅለል አድርጌ መረጃ ሰጣችኋለሁ ባልኩት መሰረት ግን እነዚህ በርካታ ጥያቄዎች ተጠይቀዋል። ከነዚህ ውስጥ ሰመራይዝ አድርጌ ዛሬ የመለስኩላችሁ ይህንን ይመስላል። ምናልባት አልተመለሰልንም ያልገባን ጥያቄ አለ ብታብራራለን የምትሉ ካላችሁ ዩቲዩብ ኮሜንት ሴክሽን ላይ በቴሌግራም ቻናላችንም ኮሜንት በማድረግ መጠየቅ ትችላላችሁ። እንግዲህ እያንዳንዱን ከዚህ በፊት የወጡትን ፎርም ክራይቴሪያዎቹን እያንዳንዱ በፎቶ መልኩ የቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። እነሱን በማየት ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጥያቄያችሁን መልሻለሁ ብዬ አስባለሁ። ተመሳሳይ ይዘት ያላቸው ጥያቄዎች ብዙ ስላሉ ጠቅላላ አድርጌ ነው ጥያቄያችሁን የመለስኩት። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ